ሰላም ሰላም እንደምቆያችሁ ህብረቱ ነኝ ከኢትዮሮፐር። ዛሬ ያው ከባለፈው የቀጠለን ይዤላችሁ የመጣሁት ሻንዶንግ ዩኒቨርሲቲ ስኮላርሺፕ ፎር ኢንተርናሽናል ስቱደንት ፓርት ዋን አቅርቤ ነበር። ፓርት ዋን ካቀረብኩ በኋላ ቬሪፊኬሽኑ ትንሽ ስላስቸገረኝ ነበር የቆየሁት። ያው እናንተም ስትሞክሩ ከአንድ ቀን በላይ ይፈጃል። ኦልሞስት ከ12 ሰዓት በኋላ ነው ለኔ አክቲቬሽን ኮድ የመጣልኝ። ሊንኩን አክቲቬት አድርጌ ነው የምጀምረው። የመጀመሪያውን ፓርት አላያችሁ እንድታዩ ጋብዛለሁ። ወደኋላ ተመልሳችሁ እሱን ፓርት ካያችሁ በኋላ ይሄን ብታዩ ሞር ክሊር ይሆናል። እዚህኛው ፓርት ላይ አፕሊኬሽን ፕሮሲጀሮቹን ነው ባጭሩ የምናየው። ያለፈው ፓርት ላይ የሚያስፈልጉ ዶክመንቶችን ሙሉ ክራይቴሪያዎቹ ምንድናቸው፣ የሚሰጡ ኮርሶች፣ እነዛ ነገሮችን በዝርዝር አይተናል። ለባችለር ለማስተርስና ለፒኤችዲ አፕሊካንት። እዚህኛው ላይ አሁን ኢሜል ላይ የመጣውን ኢሜል ሊንኩ ላይ ትገቡና አክቲቬት የሚለውን ክሊክ ስታደርጉ ቀጥታ ያው ወደዚህ ያመጣል። ከዛ አሁንም 3-4 ስቴፕ አለ እዛው ላይ እነዛን ተከታትላችሁ ትሞሉና እዚህ ከደረሳችሁ በኋላ አፕላይ ናው የሚለውን ክሊክ ታደርጋላችሁ ማለት ነው። ከዚህ ስትመጡ እዚህ አሁን ለምሳሌ በኋላ ላይ አፕላይ አድርገን ከጨረስን በኋላ ስታተሶቹ እንዴት ነው የሚገለጹት? ከአፕሊኬሽን ፕሮሰሱ ኦር መጀመሪያ ሳብሚት አድርገን ፔንዲንግ ምናምን ብለን እስከ ፋይናል አክሰፕታንስ ድረስ አፕሩቫል ድረስ ያለውን ስቴጆቹን ነው እያሳያለው። ይህን ቼክ ታደርጉና አሁን አፕላይ ለማድረግ አፕላይ ናው የሚለውን እንትን ማድረግ እንችላለን ማለት ነው። በዚህ አፕላይ ናው በሚለው ቀጥታ አፕሊኬሽኑን መጀመር እንችላለን። ይሄ አፕላይ ናው የሚለው የምናገኘው በቀኝ በኩል ላይኛው ኮርነር ላይ ነው ያለው። እሱን ክሊክ አድርገን ወደ ዋናው ፖርታል እንገባለን ማለት ነው። ይሄ ወደዛ መሄጃው ነው። አፕላይ ናው የሚለውን ክሊክ ስናደርግ አሁን ወደዚህ ያመጣናል። የኔ ናሽናሊቲ እና እንትን ያስገባና ይሄ ኮሬክት መሆኑን ኮንፊርም አድርግና ፕሮሲድ አድርግ ይላል። የስ ብዬ አልፋለሁ ማለት ነው። እዚህ ጋር እንደምታዩት ስቴፖቹ 6 ስቴፕ ብቻ ነው። የመጀመሪያው ምንድነው? የምንማርበትን ፕሮግራም እንመርጣለን። አሁን ለባችለር አፕላይ የምታደርጉት አንድ ግራጁዌት ትመርጣላችሁ። ለማስተርስ ከሆነ ማስተርስ፣ ለፒኤችዲ ከሆነ ፒኤችዲ ካንዲዴትስ የሚለውን ትመርጣላችሁ ማለት ነው። ከነዚህ ከሶስቱ አንዱ መርጠን መጀመር እንችላለን ማለት ነው። ፕሮሲጀሩን ለማሳየት ያክል በማስተርስ መሄድ እችላለሁ። እዛው ማስተርስ ስቴጅ ላይ ባችለርም የፒኤችዲንም እዛ ላይ ያሳየው ስለሚሄድ ችግር የለውም። ሌሎቻችሁም ተመሳሳይ ስቴፑን መከተል ትችላላችሁ ማለት ነው። አሁን ማስተርስ የሚለውን ክሊክ ሳደርግ ቀጥታ የሆነ ፕሮግራም መርጫለሁ ማለት ነው። ከዛ ደግሞ የስኮላርሺፕ ኦፕሽኖች አሉ እዚህ ጋር። የመጀመሪያ ላይ ሰልፍ ስፖንሰር መሆን ትፈልጋላችሁ ይላል። ሰልፍ ሳፖርት ኖ፣ እኛ የምንፈልገው የዩኒቨርሲቲውን ስኮላርሺፕ ነው። እሺ የዩኒቨርሲቲ ስኮላርሺፕ አንተን ካላገኛችሁና አድሚሽን ብታገኙ ትማራላችሁ ይላል። ኖ፣ ራስን ሰፖርት ማድረግ አልችልም ነው የሚለውን ክሊክ አድርገን አሁን የስኮላርሺፑን መረጥን ማለት ነው። ስቴፕ 2 ጨረስን። ከዛ ደግሞ ስቴፕ 3 ላይ ፕሮግራሞቹን ነው የምንመርጠው። ከፕሮግራሞቹ በእንግሊዝኛ የሚሰጡ ኮርሶች ብለን መጀመሪያ ያየነው አለ ፓርት 1 ላይ ኦር ከዚህ በፊት የሰራሁት ቪዲዮ ላይ ፓርት 1 ብዬ የሰራሁት ቪዲዮ ላይ ፕሮግራሞችን ኦልሬዲ አይተናል። እነዛ ፕሮግራሞች እዚህም አውቶማቲካሊ ይመጣሉ ማለት ነው። ኦልሞስት እዚህ ላይ ካላገኛችሁ ኔክስት ፔጅ ብላችሁ ማግኘት ትችላላችሁ። ኔክስት ላይ ያሉትንም ማየት ትችላላችሁ። እዚህ ጋር የሚያሳየው 25 ፕሮግራሞችን ብቻ ነው። አሁን ለምሳሌ ፔጅ 2 ላይ ሂድልኝ ካልኩኝ ወደ ፔጅ 2 ላይ ይሄዳል። እዚህ ጋር ፕሮግራሙን ካላገኛችሁ ሰርች ማድረግ ትችላላችሁ ባጭሩ። አሁን ለምሳሌ በሲቪል ኢንጂነሪንግ አፕላይ ማድረግ ብፈልግ አሁን እሱን መርጥና አፕላይ ናው የሚለውን ክሊክ አደርጋለሁ። ከዛ ወደ አድሚሽኑ ይወስደኛል ማለት ነው። እናንተም ከዚህ ጋር ተመሳሳይ የሆነ ፕሮሲጀር ነው መከተል የምትችሉት። ፕሮግራሙን ትመርጣላችሁ፣ ኔክስት ስትሉ ያመጣል። እዚህ ጋር በሲቪል ኢንጂነሪንግ ለመሙላት እነዚህ 3 ነገሮችን በደንብ ማዘጋጀት አለብላል። እነዚህን ክሮስ ቼክ ታደርጋላችሁ። እነዚህን ክሮስ ቼክ ታደርጉና ቀጥታ ወደ ዋናው አፕሊኬሽን ቪዚት ማድረግ ፈልጋለሁ ብላችሁ እችን ስትመርጧት ወደ አፕሊኬሽን ፖርታሉ ይሄዳል። ያው ዋና እያልኩ እንትን የሚለው እስካሁን ያለው ጄነራል ኢንፎርሜሽን ነበር ሰጣ ነው። አሁን ግን ሙሉውን ዋናውን አፕሊኬሽን ያመጣል ማለት ነው። ከፐርሰናል ኢንፎርሜሽን ጀምሮ እስከ ፋይናል ዲክሌሬሽን ያለውን ዳታ እዚህ ጋር አንድ በአንድ እንሞላለን ማለት ነው። ይሄን
አሁን እያንዳንዱ የሞላን ስንሄድ የምናገኛቸውን በግራ በኩል የሆነ እንትን አለ በዝርዝር የተቀመጠ አንዱን ስናልፍ ሌላው የተከተለ ይመጣል ማለት ነው። አሁን ፐርሰናል ኢንፎርሜሽን ለምሳሌ የራስን ስም አስገባው። ከዛ ሌላ ተጨማሪ በርዝ ኦፍ ዴት እነዚህ ኢንፎርሜሽኖቹን ተጨማሪ የሚያስፈልጉ ዳታዎችን አስገባለሁ። ሜል፣ ናሽናሊቲ፣ ዴት ኦፍ በርዝ እነዚህን አስገባለሁ ማለት ነው። እናንተም የራሳችሁን ትክክለኛውን ኢንፎርሜሽን ሙሉ። እኔ ያው ፕሮሲጀሩን ለማሳየትና ስቴፑን እንዴት ማለፍ እንዳለብን ለማሳየት ያክል የሞላው ነው የሚሄደው ማለት ነው። ከዛ በተመሳሳይ አሁን ናሽናሊቲው መቼ ነው ያገኘው፣ ፓስፖርት ነምበር እና ሌሎች ተጨማሪ መረጃዎችን ይጠይቀኛል። እዚህ ጋር እነሱን በሙሉ ትሞላላችሁ። እዚህ ጋር ባለው መሰረት ያነበባችሁ ነው አንድ በአንድ የምትሞሉት። ከዚህ ጋር ታይዞ ከዚህ በፊት አንድ የሰራሁት ቪዲዮ ላይ ስኮላርሺፕ ስትሞሉ እኔ አሁን ስቴፑን ለማሳየት እና ቪዲዮን ባጭሩ ለመጨረስ ራሽ አደርጋለሁ። እናንተ በዛ ወይ ሳይሆን መሙላት ያለባችሁ እያንዳንዱን እያነበባችሁ ነው መሙላት ያለባችሁ። ዴድላይኑን ቀድማችሁ ማስገባት ሳሚት ማድረግ ታሳቢ አድርጋችሁ፣ ነገር ግን ያን ያሰባችሁ ራሽ አድርጋችሁ ሰን ማለፍ ያለባችሁ እያንዳንዱን እያነበባችሁ በደንብ ነው መሙላት ያለባችሁ ማለት ነው። አሁን እዚህ ጋር ላንጉጅ ይላል አማሪክ ይላለው። ኦር እናንተ ሌላ ቋንቋ የምታምሩ ከሆነ እሱንም መምረጥ ትችላላችሁ። እነዚህ ኢንፎርሜሽኖቹን ሞላው ስመን፣ ከዛ የተወለድክበት ቦታ ይላል፣ ከዛ ደግሞ ናሽናሊቲ ይላል፣ እንትኑን ፓስፖርት ታይፕ ምንድነው ይላል። ኦርዲነሪ ፓስፖርት ነው ያለኝ። እነዚህ ፓስፖርት ነምበር እና ተጨማሪ መረጃዎችን እዚህ ጋር እሰጠዋለሁ ማለት ነው። ከዛ በኋላ እዚህ ላይ ወደ ታች የስ ኖ ኩዌሽኖች አሉ። በጣም እነሱን ያው ኦልሬዲ አውቶን ባይ ዲፎልት ያሉ ናቸው። መቀየር የምንችላቸው ካሉ ደግሞ ያነበብን መቀየር እንችላለን ማለት ነው። ይሄኛው ፓርት ላይ ያለው ይሄን ይመስላል። ስራ ከዚህ ተቀጥራችሁ ከሆነ ኦር ያልተቀጠራችሁ ከሆነ ኖት አፕሊኬብል ኦር ኤንኤ ማለት ትችላላችሁ። አሁን ተቀጥራችሁ የምትሰሩ ከሆነ ደግሞ የቀጣሪው ኤምፕሎይ ኢንስቲትዩቱን እዚህ ጋር መግለጽ ትችላላችሁ። አሁን ሬድ ስታር ያለው በሙሉ ግዴታ መሆን ያለበት ነው። ኦር ልክ ስክሮል ስታደርጉ ቀይ ያደርጋል በዲፎልት የግድ መሞላት ያለባቸውን እሱ ራሱ ቀይ ያደርጋል ማለት ነው። አሁን የመጀመሪያውን ስቴፕ ሁለተኛውን ስቴፕ ጨርሰናል። ያ ማለት ፐርሰናል ኢንፎርሜሽን እና ላንጉጅ ምናምን ሞልተናል። አሁን ፕሮፊሺየንሲ ላይ ስንመጣ ቻይኒስ ላንጉጅ አሁን ቢግነር ሌቭል ላይ ነው ያለው የምለውን ትመርጣላችሁ። ከዛ ይሄ የቻይኒስ ላንጉጅ ቴስት ወስዳችኋል የሚለው ኖት አፕሊኬብል ትሉና አሁንም እንግሊሽ እንትን ላይ ቬሪ ጉድ ነኝ። ያው እንግሊሽ ላንጉጅ ያው ለራሱ ሰጡ አያሳንሱ እንደሚባለው እንደዛ ትሉና ያው በኋላ ሚዲየም ኦፍ ኢንስትራክሽን አፕሎድ የምታደርጉት እዚህኛው ፓርት ላይ ማለት ነው። ከዛ ሪፈረንስ ይላል። ሪፈረንስ ማንን ነው ሪፈር የምታደርጉት ይላል። አሁን ለምሳሌ ሪፈር የምታደርጉት አስተማሪያችሁ ከሆነ ኦር ሌላ የስራ ባልደረባም ከሆነ የሱን አድሬስ እዚህ ጋር ትሞላላችሁ ማለት ነው። ከዛ ኢሜሉንም ጭምር ኢንፎርሜሽኑን ትሞላላችሁ። ከዛ ኤጁኬሽናል ኤክስፒሪየንስ አለ። ኤጁኬሽናል ኤክስፒሪየንስ ላይ በተመሳሳይ ለማስተርስ አፕላይ ስለማደርግ አንድ ግራጁዌት ተጨረስኩበት ይኖራል። ከዛ ደግሞ የዓመተ ምህረቱን ከዛ የተማርኩበት ትምህርት ቤት ሀገሩና ሌሎች መረጃዎችን እዚህ ጋር ሞላለሁ። ከዛ በተመሳሳይ የማስተርስም እንደዛው የባችለርም እንደዛ ሞላለሁ። የባችለርና የ12ኛ ክፍል ኢንትራንስ ኦር ፕሪፓራቶሪ የተማርኩበትን መረጃ በዚህ ከዚህ እስከዚህ ዓመት ተምሬያለሁ። አሁን አዲስ ኮለን ለመጨመር አድ ምትል አለች ከላይ እሷን ትመርጡና አድ ስትሉ ሌላ ይጨምራል ማለት ነው። ከዛ ኢንፎርሜሽኑን እዚህ ጋር ባለው መሰረት መሙላት ትችላላችሁ። አሁን እዚህ ካንትሪ ኢትዮጵያ ይላል። ያው ይሄን ስትነኩ አውቶማቲካሊ ይመጣል። ይሄን ትሞላላችሁ። ከዛ ዲግሪ ታይፑ ምንድነው፣ መቼ ነው ጨረስከው ምናምን ላል አድ የሚለውንም ተጨምሩና እዚህ ተጨማሪ መረጃዎችን ማሟላት ትችላላችሁ። ሌላው ወርክ ኤክስፒሪየንስ ማንዳቶሪ አይደለም። ስራ ከዚህ በፊት ሰርታችሁ ከሆነ ያን መሙላት ትችላላችሁ። ነገር ግን እንደጨረሳችሁ አፕላይ የምታደርጉ ከሆነ እነሱም ለዛ ነው ክፍት ያደረጉት። ቀጥታ ማለፍ ትችላላችሁ ማለት ነው ወርክ ኤክስፒሪየንስ ምናምን የሚለውን። ከዛ በተጨማሪ ሪሰርች ኤክስፒሪየንስም እንደዛው ሪሰርች ኤክስፒሪየንስም
ልምድ ካላችሁ ጥሩ ነው። ከሌለ ደግሞ ያው ግዴታ አይደለም። የሰራችሁት ነገር ካለ ስፔሻሊ ለፒኤችዲ አፕሊካንት ይጠቅማል። ይሄ ለአንድ ግራጁዌት እና ለማስተርስ ግን ብዙም እንትን ላይ ይችላል ማለት ነው። ቢኖር ጥሩ ነው። ለስፔሻሊ ማስተርስ አካባቢ ኤክስፒሪየንስ ያለው ከሆነ ቅድሚያ ሊሰጥ ይችላል። ለፒኤችዲ ግን ሪሰርች ኤክስፒሪየንስ አትሊስት የተወሰነ ፓብሊኬሽን እና ኤክስፒሪየንስ ያለውን በብዛት ይመርጣሉ። እነሱንም በዛ ወይ መምረጥ ትችላላችሁ። ከዛ ሶሻል ኤክስፒሪየንስም አለ። እነዚህ ማንዳቶሪ ያልሆኑ ናቸው። ሶ እነዛን ቀጥታ ማለፍ እንችላለን። ካላችሁ ግን ብትሞሉ መልካም ነው። ሶ እስካሁንም ያለሁት እዚህ አሁን ያው የሚያስፈልገውን 12 የተጨረሳችሁበት ዓመተ ምህረት የት ነው የተማራችሁት፣ ምንድነው ባለው ትምህርቱ እንትኑ ፕሮግራሙ ምናምን የምለውን ያው ራፍሊ የሞላው ነው በኋላ። ምክንያቱም ይሄን ካልሞላው የሚቀጥለውን ስቴፕ ማሳየት ስለማልችል ዳታውን ራፍሊ ሞላና ኔክስት ብዬ የመጨረሻ ፕሮሲጀሩን አሳያቸዋለሁ ማለት ነው። ሌላው ፋሚሊ ሜምበር እዚህ ጋር መጨመር ትችላላችሁ። ፋዘር ማዘር ያገባችሁ ካላችሁ ምናምን የተወሰነ መረጃ እዚህ መስጠት ትችላላችሁ። ከዛ አድ ያደርጋችሁ መጨመር ነው ማለት ነው። ሌላ ተጨማሪ ፋሚሊ ሜምበር ካለ ይሄን አለፍን። ከዛ ፓብሊኬሽን ስፔሻሊ ለፒኤችዲ አፕሊካንት ፓብሊሽ ያደርጋችሁት ፔፐር ካለ ታይትሉን፣ ከዛ መቼ ነው ፓብሊሽ ሆነው፣ ጆርናል ኔሙ ኤስሲአይ ኢንዴክስድ ነው ምናምን የሚለውን ከዚህ ትመርጣላችሁ። ሌላ ተጨማሪ ካለ አሁንም እየጨመራችሁ መርጥ ትችላላችሁ። ፓብሊኬሽን ከሌለ ግዴታ አይደለም። ለባችለርም ለማስተርስም ቀጥታ ማለፍ ትችላላችሁ። ከዛ ፋይናንሻል ሳፖርት ማን ነው የሚያደርጋችሁ ራሳችሁንም መጥቀስ ትችላላችሁ። ከዛ በኢመርጀንሲ ጊዜ ማን ነው ኮንታክት የሚደረገው የሚለውንም መሙላት ትችላላችሁ። ሆም አድረስ እና ካረንት አድረሳችሁን ትሞሉና ከዛ መጨረሻ ላይ ዲክሌር አድርጋችሁ ኔክስት ትላላችሁ ማለት ነው። አሁን እኔ ኢንፎርሜሽኑን ስላልሞላው አያሳልፈኝም። ተመልሼ ኢንፎርሜሽኑን ልሙላና ኔክስት ሲል አሁንም ያልሞላውት ነገር አለ። ራፍሊ የሞላው ስለሆነ ያው አንዳንድ ያለፍኳቸው ነገሮች አሉ ወደኋላ ይመልሱኛል። ሶ እናንተ ግን ይሄን ፓርት በደንብ ተጠንቅቃችሁ ትክክለኛው መረጃ በደንብ ሙሉ። ረዘም ያለ ነው እንደኔ በ5 እና በ10 ደቂቃ ውስጥ ለመጨረስ እንዳትሞክሩ። አፕሊኬሽኑን ከዚህ በፊት እንደነገርኳችሁ በደንብ ተረጋግታችሁ አንብባችሁ ክሮስ ቼክ ያደረጋችሁ ብትሞሉ ሞር የተሻለ ነው ማለት ነው። ሶ ይሄን ኢንፎርሜሽን ደጋግማችሁ ክሮስ ቼክ አድርጋችሁ ካልሞላችሁ ያሳልፋችሁ። ይሄን በዛ ወይ መሞከር ትችላላችሁ። አሁንም ኔክስት ስል ያልተሞላ ነገር አለ ይላል። ልክ አሁን ሁሉንም ሞልቼ ሲጨርስ አውቶማቲካሊ ሳክሰስፉሊ ሞልታል ብሎ ያሳልፈኛል ማለት ነው። አሁን ለምሳሌ ኢመርጀንሲ ኮንታክት የሚለውን እዛ ላይ ያልሞላሁት ነገር ነበር፣ ሳክሰስፉል ብሎ አሳልፈኝ። አሁን የመጨረሻውን 5ኛ ስቴጅ ላይ ደርሰናል። እዚኛው ፓርት ላይ ያው አፕሎድ የምናደርጋቸው እንትኖች ናቸው። አሁን ፓስፖርት ሳይዝ ፎቶ፣ ፓስፖርት፣ ተጨማሪ ስቱደንት ኮፒ እና ሌሎች ዶክመንቶችን እዚህ ላይ ፕላስ ምልክቷን ስንጫን ቀጥታ ወደዛ ይስደናል። ያመጣን አፕሎድ እናደርጋለን ማለት ነው። ይሄ ኦሬዲ ያዘጋጀነው ዶክመንት ሬዲ ያደረግነውን ዶክመንት ነው ያመጣን አፕሎድ ብናደርገው። አንዳንዶቹን ደግሞ ዳውንሎድ እናደርጋለን። እዚህ ጋር ፎርሞቹን ዳውንሎድ አድርገን መጫን እንችላለን ማለት ነው። አንዳንዶቹን ላንጉጅ አሁን ለምሳሌ ላንጉጅ ላይ ሚዲየም ኦፍ ኢንስትራክሽን መጫን እንደምንችል ከመጨረሻ አካባቢ ካለው ላይን ላይ አንብባችሁ ማየት ትችላላችሁ። ሚዲየም ኦፍ ኢንስትራክሽን ኦር ከዚህ በፊት 2 ዓመት ተከታታይ በእንግሊዝኛ የሚሰጥ ኮርስ መማራችሁን የሚገልጽ ይላል። አሁን ይሄን ከዚህ በተደጋጋሚ ስለነገርኳችሁ ለአንደርግራጁዌት ወር ለባችለር አፕሊካንቶች ቀጥታ ከትምህርት ሚኒስቴር ምጻፍ ሚዲየም ኦፍ ኢንስትራክሽን አለ። ያ ማለት ትምህርቱ በእንግሊዝኛ እንደሚሰጥ የሚገልጽ። ከዛ ለዩኒቨርሲቲ ገብተው ለተማሩት ደግሞ ከዩኒቨርሲቲዎቹ አካዳሚክ ቫይስ ፕሬዝዳንት አካባቢ ኦር አካዳሚክ ዳይሬክተር ኦር ሬጅስትራር ይጽፍላቸዋል ማለት ነው። ሬጅስትራር ያለውን ነገር ጠቅሶ ኮርሱ በእንግሊዝኛ እንደሚሰጥ ይጽፋል። እነዛ ነገሮችን በሙሉ ታመጡና ተጨማሪ ዶክመንቶች ያስፈልጋሉ የምትሏቸውን ሁላ ጨምራችሁ እዚህ አፕሎድ አድርጋችሁ መጨረስ ትችላላችሁ። ከዛ በኋላ ፋይናሊ ኔክስት ስትሉ ኮምፕሊትድ ይላል ማለት ነው። አሁን ለምሳሌ የጤናም ያስፈልጋል፣ የጤና ምርመራም ያስፈልጋል፣ የፖሊስ ምናምንም ያስፈልጋል። አሁን ለምሳሌ ሜዲካሉን ይሄን ፎርም ዳውንሎድ ታደርጉና እዛው ላይ አለ
ከዛ ያው እዛው አካባቢያችሁ ላይ ያለው አንድ የመንግስት እንትን ላይ ፎርሙን አስሞልታችሁ ማስፈረም ብቻ ነው ማለት ነው። ከዛ ከፖሊስ የምሰጠውን እንትን ይሄ የራሳቸው የቻይና እንትኖች አሉ፣ ዶክመንቶች አሉ። ዶክመንቶቹን ሰርች አድርጋችሁ ዳውንሎድ ማድረግ ትችላላችሁ። የዚህ በዩኒቨርሲቲው ስም የፖሊስ ኢንፎርሜሽን ከየት አገኛለሁ ብላችሁ ሰርች ብታደርጉ ልታገኙ ትችላላችሁ። ይሄን ትጨርሱና ኔክስት ብላችሁ ከዛ ሳብሚት ማድረግ ነው ማለት ነው። ይህን ያክል አፕሊኬሽኑ ኢዚ ነው። ሶ የመጀመሪያውን ቪዲዮ ያላያችሁ እሱንም ተመልሳችሁ እንድታዩ ጋብዛለሁ። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በጣም አመሰግናለሁ። ለሌሎች እንዲደርስ ሼር አድርጉ። ታንክ ዩ ቨሪ ማች